ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ለዕለቱ ያልናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ ዋና ዋናዎቹን እናሰማችኋለን። በወረቀት ሊፈተኑ የታቀዱ ተማሪዎችን በኦንላይን ለመፈተን የሚደረገውን መደበኛ ያልሆነ እንቅስቃሴ ይቁም ሲል የትግራይ ትምህርት ቢሮ ጠንካራ ተቃውሞ አሰማም። የሱዳኑ ተፋላሚ አርኤስኤፍ ሰብአዊ ወንጀል መፈጸሙን አምነስቲ ኢንተርናሽናል አጋለጠም። የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ማሊ፣ ቡርኪና ፋሶ እና ኒጀር ከተቋሙ አባልነት መውጣታቸው ፍትህን ያዳክማል ሲል ገለጸ። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋላቸው ተገለጸ። በኳታር ዶሃ ሲካሄድ የነበረው የአሜሪካና የኢራን ልዑካን ቀጥተኛ ያልሆነው ውይይት መጠናቀቁ ታውቋል። አሁን ወደ ዝርዝር እናልፋለን። ከኛ ጋር ቆዩን። በወረቀት ሊፈተኑ የታቀዱ ተማሪዎችን በኦንላይን ለመፈተን የሚደረገው መደበኛ ያልሆነ እንቅስቃሴ ይቁም ሲል የትግራይ ትምህርት ቢሮ ጠንካራ ተቃውሞ አሰማም። የትግራይ ትምህርት ቢሮ ሰኔ 24 ቀን 2018 ዓ.ም በጻፈው ይፋው ደብዳቤም በክልሉ እየተሰጠ ባለው የ2018 የትምህርት ዘመን ሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና አሰጣጥ ላይ እየታየ ነው ያለውን መደበኛ ያልሆነ አካሄድ በጽኑ ተቃወመ። በትግራይ ክልል ሰኔ 23 ቀን 2018 ዓ.ም የጀመረው የ12ኛ ክፍል ፈተና በሰላማዊ መንገድ እየተሰጠ ባለበት ወቅት ይህ ውዝግብ መነሳቱ በፈታኞችና በተፈታኞች ላይ ከፍተኛ የስነ ልቦና ጫና ሊፈጥር ይችላል ተብሏል። ደብዳቤው በግልጽ እንደሚያመለክተው ክልሉ ካለው የመሰረተ ልማት እጥረት አኳያ ተማሪዎችን በሁለት አይነት መንገድ ማለትም በኦንላይንና በወረቀት ለመፈተን ስምምነት ላይ ተደርሶ የነበረ ቢሆንም አሁን ላይ ግን ያ ስምምነት እየተጣሰ መሆኑን ቢሮው ተገንዝቧል። በትግራይ ክልል ለፈተና ከተቀመጡት አጠቃላይ ተማሪዎች መካከል የፈተና አሰጣጥ ስልቱም በስምምነቱ መሰረት በሁለት የተከፈለ ሲሆን በደብዳቤው ላይ የሰፈረውን ይፋው መረጃ በኦንላይን 14406 ማለትም 48.4 በመቶ በክልሉ ባሉ የተወሰኑ የኮምፒውተሮችና የቴክኖሎጂ አቅም ባላቸው ማዕከላት እንዲፈተኑ ተለይተው የተዘጋጁ ናቸው። በወረቀት 15349 ወይም 51.6 ከግማሽ በላይ የሚሆኑት እነዚህ ተማሪዎች በክልሉ ባለው የጦርነቱ ውድመትና የኮምፒውተር እጥረት ምክንያት በኦንላይን ለመፈተን የማይችሉ በመሆናቸው በወረቀት እንዲፈተኑ ተለይተው የነበሩ ናቸው ብለዋል። በትግራይ ትምህርት ቢሮ በኩል የወጣው መረጃ እንደሚያመለክተው በወረቀት እንዲፈተኑ ታቅደው የነበሩት 15349 ተማሪዎች ከወረቀት ፈተና አውጥቶ በኦንላይን ለመፈተን የሚደረገው እንቅስቃሴ መኖሩን መደበኛ ባልሆነ መንገድ ሰምቻለሁ ብሏል። ቢሮው ይህንን አካሄድ ፍትሐዊነት የጎደለውና በትግራይ ተማሪዎች ላይ በጦርነት ምክንያት ከደረሰባቸው ሰፊ ጉዳትና በደል በተጨማሪ ሌላ አልወና በደል የሚፈጥር ተግባር ነው ሲል ይኮንነዋል። ተማሪዎቹ አስቀድሞ ባልሰለጠኑበት፣ ሶፍትዌሩን ባልተዋወቁበትና በቂ የኮምፒውተር ማዕከላትን በሌሉበት ሁኔታ ወደ ዲጂታል ፈተና እንዲገቡ ማስገደድ የተማሪዎችን ውጤት በቀጥታ አደጋ ላይ የሚጥል መሆኑን ቢሮው አሳውቋል። የሱዳኑ ተፋላሚ አርኤስኤፍ ሰብአዊ ወንጀል መፈጸሙ የአምነስቲ ሪፖርት አጋለጠም። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሽ ኃይል አርኤስኤፍ ሰብአዊ ወንጀልና የዘር ማጽዳት መፈጸሙን አምነስቲ ኢንተርናሽናል በሪፖርቱ አጋልጧል። ዓለም አቀፉ የሰብአዊ መብት ድርጅት ረቡዕ ዕለት ባወጣው አዲስ ሪፖርት የአርኤስኤፍ ተዋጊዎች በምዕራብ ሱዳን የምትገኘውን ኤልፋሻር ከተማን ለመቆጣጠር ባደረጉት ውጊያ ከፍተኛ የሆነ የሰብአዊ መብት ጥሰት ፈጽመዋል ሲል ከሷል። ሪፖርቱ አርኤስኤፍ ከአውሮፓውያኑ 2024 መጀመሪያ እስከ ጥቅምት 2025 ባሉት ጊዜያት ከሱዳን ጦርና አጋሮች ጋር ፊልሚያ ባካሄደበት ወቅት በኤልፋሻር ከተማ ውስጥና በዙሪያዋ ግድያን፣ የግዳጅ ዝውውርን፣ እስርን፣ ስቅያትን፣ መድፈርና የወሲብ ባርነትና ሌሎች አይነት ወሲባዊ ጥቃቶችን ፈጽሟል ብሏል። ከዚህ በተጨማሪ በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀል እንደተገደዱና በርካታ ህጻናት ወላጃቸውን እንዳጡ ሪፖርቱ አትቷል። በጥቃቱ ኢላማ ከተደረጉ ሰዎች መካከል አረጋውያንና አካል ጉዳተኞች ሰዎች ይገኙበታል ብሏል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ በሱዳን ያለው ጦርነት በንጹሐን ላይ የሚካሄደው ጦርነት ነው። አርኤስኤፍ ከተማዋን በከበበበት ወቅት በኤልፋሻር የሚኖሩ ሰላማዊ ሰዎች የተጋፈጡትን አሳፋሪ ሁኔታ ዓለም ባስጠነቀቀበት ወቅት የደረሰ የማይሻር ጠባሳ ነው ብለዋል። ካላማርድ ጨምረው እንደገለጹት ህጻናት ሆን ተብሎ የጥቃት ኢላማ ከመሆናቸውና ክፉኛ ከመሰቃየታቸው ባሻገር ተገድሏል
ተገሏል፣ ተጎድቷል፣ ተጠልፏል፣ ለውትድርና ተመልምሏል ብሏል። አርኤስኤፍ ከዚህ ቀደም የተወሰኑ የሰብአዊ መብት ጥሰቶችን ያመነ ሲሆን የተፈጸመ የተባለውን የጥሰት መጠን ግን ተጋኗል ብሏል። አምኒስቲ ኢንተርናሽናል ለሪፖርቱ ከጥቃት የተረፉና ጥቃቱ ሲፈጸም የተመለከቱት 208 ሰዎችን ጨምሮ ለ247 ሰዎች ቃለ መጠይቅ ማድረጉን አስታውቋል። ተቋሙ የሰበሰበው መረጃ እንደሚያመለክተው አብዛኞቹ ሰለባዎች ኢላማ የተደረጉትና የተገደሉት በብሔር ማንነታቸው ነው። በ2024 መጀመሪያ ላይ በአርኤስኤፍ የተፈጸመ የተባለውን ወንጀል ኢላማ ያደረገው በሱዳን የሚኖሩና አረብ ያልሆኑ ዛግዋ ብሔርን እንደሆነ ሪፖርቱ ጠቁሟል። እነዚህ ከአርኤስኤፍ ጋር የተያያዙ ወንጀሎች አሁንም በተቆጣጠራቸው አካባቢዎች መቀጠላቸውን የገለጸው አምኒስቲ የተፈናቀሉ ሰዎች እንዳይመለሱ በመከልከል በኤልፋሻር አካባቢ የሚገኙ ዛግዋ ብሔር ላይ የዘር ጭፍጨፋ መፈጸማቸውን ገልጿል። የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ማሊ፣ ቡርኪና ፋሶና ኒጀር ከተቋሙ አባልነት መውጣታቸው ፍትህን ያዳክማል ሲል ገለጸ። የዓለም አቀፍ የወንጀል ፍርድ ቤት አይሲሲ ስራ አስፈጻሚ ማሊ፣ ቡርኪና ፋሶና ኒጀር በቅርቡ ከተቋሙ አባልነት ለመውጣት ያደረጉትን እንቅስቃሴ አስመልክቶ ስጋቱን ገልጿል። ድርጊቱ ዓለም አቀፍ ፍትህን ለማስፈን የሚደረገውን ጥረት ያዳክማል ሲልም አክሏል። በወታደራዊ አገዛዝ የሚተዳደሩት እነዚህ የምዕራብ አፍሪካ ሀገራት እንደ አውሮፓውያን አቆጣጠር በመስከረም 2025 ላይ ግለሰቦችን በጦርነትና በሰብአዊነት ላይ በሚፈጽሙ ወንጀሎች የሚከሰውን ይህንን ፍርድ ቤት ጥሎ ለመውጣት መወሰናቸው ማስታወቃቸው ይታወሳል። ሶስት ሀገራት ባለፈው ዓመት ባወጡት የጋራ መግለጫ መቀመጫውን በሄግ ያደረገውን ፍርድ ቤት በኢምፔሪያሊስቶች እጅ የሚገኝ የኒዮሊበራል ጭቆና መሳሪያ ነው ሲሉ ወንጅሎታል። የፍርድ ቤቱን መስራች አገራት የሚወክሉትን የአይሲሲ አባል ሀገራት ጉባኤም ጉዳይን በከፍተኛ ስጋት ተመልክተነዋል ማለቱንና ሀገራቱ ከአባልነት ለመውጣት በመወሰናቸው ማዘኑን ገልጿል። መግለጫው አክሎም ከአይሲሲ የሚወጡ ሀገራት የጋራ የፍትህ ጥረትን የማዳከምና በወንጀለኞችን ያለ ቅጣት እንዲያመልጡ የማድረግ አደጋ ያመጣሉ ብሏል። ይህ ተቋም እንደ መጨረሻ አማራጭ ፍርድ ቤት ሆኖ የሚሰራ ሲሆን አንድ ሀገር ከባድ የሆኑ የዓለም አቀፍ ወንጀሎችን የፈጸሙ ግለሰቦችን ለፍርድ ማቅረብ ሳትችል ወይም ፈቃደኛ ሳትሆን በምትቀርበት ወቅት ጣልቃ በመግባት ክስ ይመሰርታል። በአጠቃላይ 125 ሀገራት የአይሲሲ አባል ቢሆንም ቻይና፣ ህንድ፣ እስራኤል፣ ሩሲያና አሜሪካን ጨምሮ በርካታ የዓለም ሀያላን ሀገራት ተቋሙን አልተቀላቀሉም። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋላቸው ተገለጸ። በደቡብ አፍሪካ ማክሰኞ ዕለት የተካሄደውን ጸረ ስደተኞች ተቃውሞ ተከትሎ የሀገሪቱን ፖሊስ ከ900 በላይ ሰዎችን በቁጥጥር ስር መዋልን ረቡዕ ዕለት አስታውቋል። የተካሄዱት ሰልፎች በአብዛኛው ሰላማዊ የነበሩ ቢሆንም በአንዳንድ አካባቢዎች ወደ ሁከት መቀየሩና የንግድ ሱቆች መዘረፋቸው ፖሊስ ገልጿል። የብሔራዊ ፖሊስ ምክትል ኮሚሽነር ተቤሎ ማስኩሊ በሰጡት ጋዜጣዊ መግለጫ በሀገሪቱ የተካሄዱት 120 ሰልፈኞች መካከል 108ቱ ሙሉ በሙሉ ሰላማዊ የነበሩ ሲሆን 12 ግን የፖሊስን ጣልቃ ገብነት የጠየቁ ናቸው ብሏል። አክሎም ለሰዎች መታሰር ምክንያት የሆኑት የኢሚግሬሽን ሕግ ከመጣስ፣ ከህዝባዊ ሁከት ማነሳሳት፣ ሰነድ የሌላቸውን ስደተኞች ከማስጠጋት እንዲሁም ከዝርፊያ ጋር የተያዙ መሆናቸው ጠቁሟል። ፖሊስ ባወጣው ሌላ መግለጫ ማክሰኞ ምሽት በጆሃንስበርግ አሌክሳንደር አካባቢ ነዋሪዎች በውጭ ሀገር ዜጎች የተያዙ ትናንሽ የሰፈር ሱቆችን በመዝረፍ ላይ በነበረበት ወቅት አንድ ሰው በጥይት ተመቶ መገደሉን አስታውቋል። በሁኔታው ሳቢያ በሀገሪቱ ካሉት 9 ግዛቶች የደህንነት ስጋት ውስጥ በገቡት 5 ላይ ተጨማሪ የፖሊስ ኃይል ሌሊቱን የተሰማራ ሲሆን 2 ሰዎች በደረሰባቸው የጥይት መቁሰል አደጋ ለጉዳት በተዳረጉበት በጆሃንስበርግ ሂልብሮ አካባቢ ደግሞ የወታደራዊ ኃይል እንዲሰማራ ተደርጓል። በወደብ ከተማዋ ደርባንም ፖሊስ ተቃውሞ ከመጀመሩ ጥቂት ቀደም ብሎ በስጋት ምክንያት ከአንድ ህንፃ 8ኛ ፎቅ ላይ ዘሎ ስለወደቀውና ህይወቱን ስላለፈው የውጭ ሀገር ዜጋ ጉዳይ መርማሪ ቡድን ማቋቋሙን አስታውቋል። በማክሰኞ ህዝባዊ ሰልፍ የተደራጀው ጸረ ስደተኛ የሆኑ እንቅስቃሴ አራማጆች ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ደቡብ አፍሪካን ጥለው እንዲወጡ ያስቀመጡትን ይፋዊ ያልሆነ ቀነ ገደብ መጠናቀቁን ተከትሎ ነው። በኳታር ሲካሄድ የነበረው የአሜሪካና የኢራን ልዑካን ቀጥተኛ ያልሆነ ውይይት መጠናቀቁን የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልናስሪ ገለጹ። ቃል አቀባዩ ተደራዳሪዎቹ ምክክርና ውይይቱን ለመቀጠል መስማማታቸው የገለጹ ሲሆን ቀጣዩ ስብሰባ የሚካሄድበት ጊዜ በተቻለ ፍጥነት ይፋ እንደሚደረግ አስታውቋል። ፕሬዚደንት ዶናልድ ትራምፕ በፓኪስታንና በኳታር አሸማጋዮች በኩል የተደረገውን ይህንን ንግግር እጅግ ጥሩ ስብሰባና ለውጥ እየታየበት ያለው በጥሩ ሁኔታ ላይ የሚገኝ ሲሉ ገልጾታል። ይሁን እንጂ
ይህ ዲፕሎማሲያዊ መሻሻል ቢታይም የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋርባባዲ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የሆርሙዝ ወሽመጥን በአሜሪካ ጦር ማዕከላዊ እዝ ሴንትኮም ሳይሆን በኢራን ቁጥጥር ስር መሆኑን አስታውቋል። ዲፕሎማቱ አክሎም ከአሜሪካ ጋር የሚደረገው ንግግር ኢራን በስትራቴጂካዊ ወሽመጥ ላይ ያላትን የበላይነት አሳልፎ የሚሰጥ እንዳልሆነ አስረግጧል። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትኮም በፋሪስ ባህረ ሰላጤ ላይ ያለውን እንቅስቃሴ የሚቆጣጠር በኢራን ላይ የሚካሄደውን ወታደራዊ ዘመቻ የሚመራና የተፈጸሙ ጥቃቶችን የሚያስተባብር ዋነኛ ኃይል ቢሆንም የኢራን ጦር ግን በአካባቢው ባለው ሉዓላዊነት የተነሳ በቀጠናው መርከቦቹን እንዳይንቀሳቀሱ ለማገድ ችሏል። በዚህም የተነሳ ቴህራን በመተላለፊያው ላይ ያላትን ቁጥጥር ይበልጥ ለማጥበቅ ሕግ እስከ ማውጣት ደርሳለች። መጀመሪያ ላይ ወደ ድርድር ለመመለስ እቅድ እንዳልነበራት ገልጻ የነበረችው ቴህራን በዶሃ ቀጥተኛ ያልሆነ ውይይት ላይ ልኡካኖቿን ያሳተፈች ስትሆን በውይይቱም የተወሰኑ ተግባራዊ ስምምነቶች ላይ ተደርሷል። ምክትል ውጭ ጉዳይ ሚኒስትሩ ካዜም ጋርባባዲ እንዳስታወቁት በዶሃ ውይይት የተቆጣጣሪ ቡድን ቀጥተኛ የግንኙነት መስመር ነገ እንዲከፈት መወሰኑና በዚህም የመግባቢያ ሰነዱ ጥሰት በይፋ ተመዝግቦ ውይይትና ውሳኔ እንደሚሰጥበት አስታውቋል። ባለፉት ወራት ተዘግቶ ቆይቶ ከሳምንት በፊት የተከፈተው የሆርሙዝ ወሽመጥ አሁንም ደህንነቱ ሙሉ በሙሉ የተጠበቀ ባለመሆኑ ዓለም አቀፍ ማህበራትና የመርከብ ኩባንያዎች መተላለፊያው አሁንም እንደ የጦርነት ቀጠና ሆኖ መታየቱ እንደሚቀጥል አስታውቋል። ይህ ስጋት ሊቀጥል የቻለው አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከቀናት በኋላ በመርከቦች ላይ ጥቃት መድረሱን ተከትሎ ሲሆን አሁን ድረስ በመርከቦች ላይ አልፎ አልፎ ጥቃቶች እየተፈጸሙ መሆናቸው መረጃዎች ያሳያሉ። ዜናዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ